ምሳ እንብላ። ምሳ እየተሰራ ነው። በርበሬያችን ከለሩ ያምራል። እዚህ ጋር ደግሞ ስጋ ስለማልፈልግ ነው እነሱ እየሰሩት ነው። የተቀቀለ ስጋ አለኝ። በራሱ መረቅ እያበሰልኩት ነው። የበሰለ መረቅ አስቀምጬ ማለት ነው። እና ቤተሰብ እዚህ ቂጣ ፍርፍሩ ራሴ ቤት ውስጥ ጋግሬ ነው ማለት ነው። ሩዝ ለአንድ ሰዓት ያህል በትኩሱ አዘብዝቤ ተውኩት። ከዛ አጥቤ ምናምን ማሽን ውስጥ የጁስ ማሽን የለም በሱ ፈጨሁት ማለት ነው። ከዛ ደግሞ 2 ማንኪያ ፍርኖ ዱቄት አረኩ። ከዛ ፊቱን ፓውደር አድርጌ ትንሽ ሳታውቁት ከዛ ጋገርኩት ማለት ነው። ትንሽ የጨው አድርጌ ጋገርኩት። አሁን የወጣ ቂጣ ታዩታላችሁ። ቤተሰብ የወጣ ቂጣዬ ነው። ያው ፍርፍር ሲያምራችሁ እንደዚህ ሰሩ። ደረቅ ያለ ስለሆነ ለፍርፍር በጣም ያምራል ማለት ነው። ያው ቂጣው ራሱ ላሳያችሁ። ቂጣው ያው ቂጣ ያው ምንም እንትን ብትሉ እንትን አይልም። ያው ቂጣው ጋገርኩት ማለት ፍርፍር ልሰራ ነው። እንብላ ቤተሰብ። ቁሌታችን እንደዚህ ነው። ቁሌቴ ደግሞ በርበሬና ሌላ ነገር የጨመርኩት ነገር በርበሬ፣ ሽንኩርት እና ቶማትና እንጂ የሚባለው ነው። ፍሬሽ ቲማቲም አላረኩም። የሚደረገው ቅመም ይጨምራል። ነጭ ሽንኩርት አላረኩም። ያው አሁን ፍርፍራችን ትንሽ እንትን ይበል ጥብስ ይበልና ፍርፍር ያደርጋለሁ ማለት ነው። ታይታላችሁ ቤተሰብ። ቅድም ያያችሁት አልጫው ደግሞ እዚህ ጋር ይያለው። አሁን የራሱ የቀቀልኩበት በቅመም የቀቀልኩት መረቁ አለ እዚህ ላይ አድርጌ ከድነዋለሁ ማለት ነው። ጨረስኩ። እዚህ ላይ ጨው ጨምራለሁ። ለዚህ ነው እንደዚህ ትወዳለች ማለት ነው ሴትዮ። እዚህ ጋር ራሱ የቀቀልኩበት መረቅ ነው ማድረጊያ። ውሃ አልጨምርም ሌላ ማለት ነው። ያው እንደዚህ ከድኜ ተዋለው ጨው በርበሬ ያደርገዋለሁ። ከዛ በቂጣቸው ይበሉታል ማለት ነው። ያው ይማስ ያው ቂጣችን እንደዚህ እየሆነች ነው። ፍርፍር ያለች ነው። ያያችሁ እንጀራ እንዳይመስላችሁ የሩዝ ፍርፍር ነው። ትንሽ ደረቅ ይላል ማለት ነው። ከዛ ብቻ መብላት ነው። ደረቅ ሲል እንጀራ አምሮት ያለባቸው እንደዚህ ስሩና ብሉ። ትንሽ ጠበስ ይላል። ካሁን ያደረገው አወጣዋለሁ ማለት ነው። ቂጣው ሳይፈረፈር ይመስላል። ይኸው አያችሁት። ዝም ብሎ የሆነ ነገር ቀጥታችሁ መብላት ትችላላችሁ። ብትፈልጉ ከሆነ እኮ እንትንም ማድረግ ትችላላችሁ። አንድ እንቁላል አድርጋችሁ መጋገር ትችላላችሁ። ወተት 1 ማንኪያ ወተት አድርጋችሁ ከፉርኖ ዱቄት ጋር እና እላችኋለሁ። ወቶቼ እንደዚህ ይወጣል። ያው ቂጣ እንደዚህ ይወጣል ማለት ነው።